አቅቶኛል። እንዴት ነው ነገሩን መቀበሉን ከብድያል። ምናልባት ብንፈራ እኔ ምን እንደሚያስቀኝ ታውቃላችሁ? ታሟል እኮ ልጁ ከራሱ ጋር አይደለም ጤነኛ ታዟል እኮ መተት እኮ ተሰርቶበታል። ልጁ ጸሎቱ ሰሩት፣ ጸበሉ ሰሩት፣ እንደዚህ አድርጉት ምናምን ስትሉ የነበራችሁ ሰዎች ማለት ነው። ቹንግ ተፈወሰ። ይኸው ቹንግ ደህና ነው፣ ምንም የሆነው ነገር የለም። እና እናንተ አሳዘናችሁኝ። እና አሁን እናንተ እንግዲህ ኮንታክት አድርጉን በውስጥ ሜድ ካለባችሁ ጸበል እንወስዳችኋለን። ሳይካትሪስትም ከሆነ እንግዲህ እንወስዳችኋለን። እናንተ ታዲያ ፍሬ ወንድሜ እንዶ ብቻህን ምን በወጣ? እውነቴን ነው። እኔ ልሞትልህ፣ እኔም አለሁ። አዎ እኔም ልተባበር፣ እኔም በጎ አድራጎት ልሰራ። እስኪ በርሜል ለአንዴና ለመጨረሻ ጊዜ እስኪ በጎ አድራጎት ልስራ ብዬ እኔም በራሴ ተነሳሽነት ተነሳሽቼ እንዱ ልረዳ ልተባበር። ብቻህንማ ምን በወጣ? አንተ ያው ባለህበት ሀገር የተወሰኑትን ያዘልኝ። አዎ ያዘልኝ። እኔም ባለሁበት ሀገር እንግዲህ ያው ጸበል ጸሎት ምናምን የለም እዚህ ሀገር። ስለዚህ ሺሜ ሲሰብስብ ያስገባቸዋለሁ። እውነቴን ነው የምላችሁ። ለማንኛውም ጋሽ አሸብር ታሟል፣ ተይዟል፣ ጥንቁልና መተት ተሰርቶበታል ስትሉ የነበራችሁ እናንተ መታመማችሁ እንግዲህ ይፋ ሆኗል ማለት ነው። እና ለእኔም ጠቁሙኝ እንግዲህ ባላችሁበት መጥቼ ወደ ሺሜሲ ያስገባችኋለሁ። ጉድ እኮ ነው። እንዲሁ ትላንትና ጋሽ አሸብር እኮ መቱ ሰፕራይዝ ነው ያደረጋቸው። ሳቅ በሳቅ ሆኖ ወዝ በወዝ ሆኖ እኮ መቶ ሰፕራይዝ ያደረጋቸው ቤተሰብ። ጭራሽ የተሰጠውን ስጦታ ደግሞ አላመነም። እንፈራረም አላቸው እኮ። ኧረ ጋሽ አሸብር ይመች። እንግዲህ አሁን አይደለ ሆነ ተከናወነ ማለት ነው። ደግሞ ንግስቷ ውበቷ ማለት ነው። አቤት ንግስቷና ንጉሱ አብረው ሲሆኑ ቀብራሮቹ ማለት ነው። ለማንኛውም ውድ ተመልካቾች ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ እስከ መጨረሻው ከኔ ጋር ሆኖ። ሌላ ውሽሚት እንዴት አልመጣችም? ውሽሚት እዚህ ቦታ ላይ እንዴት አልተሳተፈችም የምትሉ እናንተ ቦታ አትለዩም እንዴ እናንተ? እንዱ ሰው አጠሩ እንዱ ምን ጥራ ቢሉት ምን ጠራ ነው የሚባለው። እናንተ ቦታ ለዩ እንጂ ቁም ነገርማ ቦታ ላይ ውሽሚት እኮ የለችም እኮ። እሷ እኮ የምትገኘው የቱ ጋር እንደሆነ ኧረ በደንብ አድርጌ አስረግጬ ነው የምነግራችሁ። ለማንኛውም ላይክ እያደረጋችሁ ሼር እያደረጋችሁ ከኔ ጋር ሆኑ። አሰላሙ አሌይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ ቻናል ቤተሰቦች ሰላም ብያለሁ። በያላችሁበት ሰላማችሁ አላህ ያብዛልኝ። ላላ ብዬ እወዳችኋለሁ። ለቤቴ ወይ ለቻናሌ አዲስ ከሆናችሁ ሰብስክራይብ እንዲሁም የደወል ምልክቱን በመጫን ቤተሰብ ይሁኑ። ከዚህ ወይ ቤተሰብ ሆናችሁ ላይክ፣ ሼር፣ ኮመንት ለምታደርጉልኝና ለምታበረታቱኝ እጅግ በጣም አድርጌ ከልብ አመሰግናለሁ። አላህ ያክብርልኝ። ዛሬም እንደተለመደው በሌላ ቪዲዮ መጥቻለሁ። ቪዲዮን ከወደዳችሁ ላይክ፣ ሼር፣ ሰብስክራይብ ማድረጋችሁን እንዳትረሱ። የዛሬ ቪዲዮ መግቢያችሁ ላይ እንዳያችሁት ወይም እንዳደመጣችሁት የጋሽ አሸብር ነው፣ እንዲሁም ደግሞ የፍሬው ቪዲዮ ነው ማለት ነው። እንግዲህ ትናንትና ፍሬው በጣም ተገርሞ በጣም ተደንቆ በጋሽ አሸብር ንግግር ማለት ነው። ጋሽ አሸብር በጣም ደስ ብሎኛል፣ ነገር ግን ላምን አልቻልኩም፣ እንዳምን ደግሞ እንፈራረም ሲል እንግዲህ ቺንግ አለ እኮ። ማነው ፍሬ ለጋሽ አሸብር አዲስ ስም አውጥቶለታል። ለዛውንም የቻይና ስም ማለት ነው። የቻይና ስም እንግዲህ ተሰጥቶታል። ጋሽ አሸብር እኮ የስም ሀብታም እኮ ነው እናቴ፣ የስም ሀብታም ማለት ነው። ጋሽ አሸብር ይባላል፣ አያልቅበት ይባላል። አሁን ጭራሽ የቻይና ስም ቺንግ ተብሎ መጣ ማለት ነው። እና ተፈውሶላችኋል፣ ታሟል ያላችሁ ጥንቁልና መተት ተሰርቶበታል ብላችሁ ታሟል ስትሉ የነበራችሁ ወዝ በወዝ ሆኖ መጣላችሁ ማለት ነው። ሳቅ በሳቅ ፈገግታ በፈገግታ ሆኖ መጣላችሁ። አዎ ደግሞ እኮ እንደው እኮ ትላንትና እንደው ወዝ በወዝ ሆኖ መጣ ብዬ ተናግሬ ነበር በቪዲዮ ማለት ነው። እንደው ቲክቶክ ላይ ሲረግጡኝ አደሩ። ይቺ ቀለማ የምትባል ወዝ በወዝ ሆኖ መጣ አለች። እና ታዲያ ወዝ በወዝ ሆኖ አምሮበት እኮ ነው የመጣው ማለት ነው። አምሮበት ከሚስቱ ጋር ከጀግኒቷ ከአንበሲቷ ጋር አምሮበት ነው የመጣው። ምን ነው ታዲያ አመዳም ሆኖ ነው እንደ የመጣው? እና ሳያምርበት ነው እንደ የመጣ? አምሮበት ነው የመጣው። ምክንያቱም ሚስቱ ናት ያሳመረችው፣ የልጁ እናት ማለት ሩታዬ የልዑል እናት ማለት ነው። ወዝ በወዝ አድርጋ አመጣችው ማለት ነው። ይሄ ነው እና ምንድነው ዋናው ቁም ነገሩ ማለት ነው። ፍሬው ምን ብለዋል? እሱ አልታመመም ደህና ሆኗል። እንደው የታመማችሁ እናንተ ናችሁ። አዎ የታመማችሁ እናንተ ስለሆነ ያው ምልክት ስጡኝ። አዎ ወደ እኔ አመልክቱ።
እኔ ወደ ጸሎትም ወደ ጸበልም ወስዳችኋል። የሚያስፈልግ ነገር ሁሉ እኔ ያደርግላችኋለሁ። የታመማችሁት እናንተ እንጂ እሱ አይደለም የታመመ ብሏል ማለት ነው። ታዲያ እኔም ደግሞ እንዶ የዋህ ልብ አይደል ያለኝ እንዶ የዋህ ልብ እውነቴን ነው የምላችሁ። እስኪ እኔም ይሁንልኝና በጎ አድራጎት ሰርቼ ክሬዲቱ ልውሰድ። እንዶ ዘንድሮ እኮ በጎ አድራጎት የሚሰራው እኮ ለክሬዲት ነው፣ ለመታወቅ ማለት ነው። ስለዚህ ብለው ዩቲዩብ ሊሆንልኝ አልቻለም፣ ልፈመስ አልቻልኩም ማለት ነው። ስለዚህ በዚህ አጋጣሚ ለእናንተ በጎ አድራጎት ሰርቼ ወደ ጸበልም ወደ ጸሎትም ወደ ሺሜሲም ሆስፒታል አስገብቼ እስኪ ልፈመስባችሁ። እውነቴን ነው የምላችሁ። ስለዚህ ለእኔም ደወል አድርጉልኝ። አዎ እኔ መቼም ባለሁበት ሀገር ጸበል የለም ጸሎትም የለም። ስለዚህ ያለው እዚህ ሺሜሲ ሆስፒታል ነው። ትንሽ አእምሮ ሽው ያለበት ወዴት ነው የሚወሰደው? ወደ ሺሜሲ ማለት ነው። አዎ አሁን እዚህ ባለሁበት ሀገር እኔ ሰብሰብ አድርጌ ይዛቸዋለሁ። አብርሃም ታሟል ሲሉ የነበሩ አሁን ላይ እነሱ ስለታመሙ ማለት ነው። አገር ላይ ያሉት ደግሞ ፍሬው ይዛቸዋል ማለት ነው። ስለዚህ እውነቴን ነው ብላችሁ ደውሉልኝ። በእንደዚህ አይነት የተነካካችሁ በቃ ሽው ያለባችሁ እውነቴን ነው በጋሽ አሸብር ሁኔታ ሽው ያለባችሁ ካላችሁ ለእኔ ምልክት ስጡኝ። እኔም ወደ ሺሜሲ ሆስፒታል ወስዳችኋለሁ። እውነቴን ነው። ለአንዴና ለመጨረሻ ጊዜ በጎ አድራጎት ሰርቼ እኔም በቃ ልታወቅ እስኪ ልፈምስ። እንዴ ምን አባቴ ልሆን? እኔ እኮ ብየው እምቢ ስላለኝ በዚህ በበጎ አድራጎት ምናልባት ክሬዲቱን አግኝቼ ከፈመስኩ ብዬ ጋሽ አሸብር መቼም እኮ ዛሬ ፈዘህ እንደማትመጣ እርግጠኛ ነኝ። ዛሬም ብቻ ፈዘህብን እንዳትመጣ። እኔ እኮ በጣም የገረመኝ ነገር ማመን አቅቶኛል። ፈርሙልኛል፣ እንፈራረም አላቸው እኮ። ኧረ ይመችህ አንተ ያመመህ። እውነቴን ነው የምልህ የገንዘብ ችግር ነበረ ያመመህ ማለት ነው። ጭራሽ የማስታወቂያው ነገር ሲመጣ በቃ ሽው ያለብህ የነበረው በቃ ረሳኸው አይደለ? እንዶ በፈጠረ እውነቴን ነው ልመና ውስጥ ረግባ። አሁን ደግሞ እንዶ በፈጠረ ዛሬ ፈዘህ ደንዝዘህ እንዳትመጣብን። አዎ ፈዘህ ደንዝዘህ እንዳትመጣብን እና ሰላማዊ ሳቅህን ከንግስቷ ጋር ከነብሯ ጋር እንደዚህ ፏ እናንተ። እውነቴን ነው የምላችሁ ቀልዱ ቀልድ ነውና የሩታ ውበት አብርሃም ነው፣ የአብርሃም ውበት ደግሞ ሩታዬ ናት። እውነቴን ነው የምላችሁ በቃ ሁለቱ እኮ ተመጣጥነዋል። የሚዲያው ንግስትና ንጉስ ማለት ነው። አቤት ከዓይን ያውጣችሁ። በቃ እንደዚህ ፏ ፈታ ብላችሁ ኑልን። በቃ ፈታ ብላችሁ ማለት ነው። ደግሞ አንዳንዶቻችሁ እኮ ምድረ ዘረጦ ዝርጥርጥ ማለት ነው። ለምንድን ነው ሄርሙሻ ያልመጣችሁ? ለምንድን ነው ሄርሜላ የአብርሽ ንግስት ያልመጣችሁ? በጣም ነው እንዲ አብርሃም ንግስት የሆነችው። ቦታ ለዩ እንጂ ቦታ ለዩ እንጂ። እናንተ እስከ መቼ ድረስ ነው ሁሉ ነገር የምናስተምራችሁ የምንነግራችሁ ማለት ነው? እንደው ሸሚት እኮ የምትመጥነው ለብልግና እንጂ ለቁም ነገር ቦታ እኮ አይደለም። እሷ እንግዲህ ለብልግናው ቦታ ነው እሺ አሚን ብላ የምትቀበለው ማለት ነው። እንደዚህ አይነት ቁም ነገር አዘል ቦታማ ሚስቱ ንግስቱ የልጁ እናት ቀብራሪቷ ማለት ነው። ግርማ ሞገሱ አብርሃም እኮ ግርማ ሞገሱ የሚመጣው እኮ ከሩታ ጋር ነው። አላያችሁም እንዴ? ንጉስና ንግስት እኮ ነው የሚመስሉት ወንበር ላይ ቁጭ ብለው ሲነጋገሩ ሲፈርሙ ማለት ነው። እና ውሽሚት አይመጥናትም እዚህ ቦታ ላይ። እውነቴን ነው። በቃ ያኔ ይቅርታ አድርጉልኝ፣ እኔ ምንም ማድረግ አልችልም። ስለዚህ ስራዋ ሌላ ነገር ስለሆነ ውሽምነት፣ ብልግና፣ ትዳር ማፍረስ እዛ አይዲያ ጋር ነው ያለችው እንጂ እንደዚህ አይነት ቁም ነገር አዘልጋ የለችም። ውሽሚት የለችም። ቁም ነገር ላይ አያመጣትን ጋሽ አሸብር ማለት ነው። ምን ነው ሞቶ ቆሞ ቁም ነገሩ ቦታማ ሩታ ነው ከጎኑ አድርጎ የሚዞረው ማለት ነው። ስለዚህ ምንም ማድረግ አይቻልም። ሆነ ተከናወነ ሆነ ተከናወነ። ከዚህ በኋላ በሚያማምሩ ነገሮች ይመጣሉ። ብዙም እንግዲህ ኢነርጃችሁ እንዳትጨርሱ ከአሁኑ ተናዳችሁ ኢነርጃችሁማ እንዳያልቅ እናንተ ሰው ተናዶ በሰው ነገር ተናዶ ኢነርጂውን ይጨርሳል። ቱቱ ተበርቼ ሰላም እና ኢነርጂያችሁ አጨርሱ። እውነት ኢነርጂያችሁ አጨርሱ። በቃ እውነቴን ነው። አሁን እሱ እንዳልታመመ ጤነኛ እንደሆነ ተረድታችኋል አይደለ? ስለዚህ አሁን እናንተ ናችሁ የነካካችሁ ትንሽ በቃ ነካ ያደረጋችሁ እናንተ ስለሆናችሁ እኔም ፍሬውንም ኮንታክት አድርጉን። እንግዲህ በጎ አድራጎታችንን ይቀጥላል። በጎ አድራጎታችንን ይቀጥላል። እኔ እንደነገርኳችሁ ጸበል ምናምን የለም በዚህ ሀገር የለም። ወደ ሺሜሲ ወስዳችኋለሁ። ዱዓም የሚያስፈልጋችሁ ዱዓ አስደርግላችኋለሁ። ያው ቁርአን የሚያስፈልጋችሁ ይቀራባችኋል። ችግር የለም እና ብቻ እንትና ኮንታክት አድርጉና
ችግር ያለባችሁ የዚህ ኬዝ ችግር ያለባችሁ የምን ኬዝ መሰላችሁ? የሽውታ ሽው ያለባችሁ አእምሯችሁ ጭንቅላችሁ ላይ ሽው ያለባችሁ እውነት ኮንታክት አድርጉት። በቃ እንትና ፍሬ እንኳ እውነቴን ነው የምላችሁ ጸበልም አለ ሀገር ቤት ጸሎትም ቦታ አለ። ካስፈለገ አማኑኤልም ሆስፒታል አለ። በተመላላሽም ይሁን እዛው መቀመጥ ይሁን ይቻላል፣ ችግር የለውም። እና ለፍሬው ሁሉ ነገር አመቺው ነው። ቀብራራ እውነት ፍሬው እንዴት እንዳሳቀኝ ማታ ልነግራችሁ። የመች የሩታ ወንድም የሩታ መከታ ማለት ነው። ፍሬው እንግዲህ ከጎንህ እንደሆንኩ ላሳውቀን ነው የመጣሁት ማለት ነው። እኔ የምተባበረሃለሁ። በየሀገሩ የተሰባሰቡት እንኳ ለአንተ ከባድ ናቸው። ስለዚህ እኔ ባለሁበት ሀገር የሚቀርቡኝን እኔ ይዝልሃለሁ እና ሰላማችሁ አላህ ያብዛልኝ። ላይክ፣ ሼር፣ ሰብስክራይብ ማድረጋችሁን እንዳትረሱ። ወዳችኋለሁ። መልካም ቀን። በሌላ ቪዲዮ እስከምንገናኝ ባይ